ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ሰሞኑን ያው ትንሽ ጠፋ ብዬ ነበረ። በጣም ይቅርታ ጠይቃለሁ። የስራ መደራረብ የተወሰኑ ፕሮዳክሽኖችን እንዳልሰራ አድርጎኝ ነበረ። አሁን ተመልሻለሁ። ማንቸስተር ዩናይትድ ትናንትና ድል አድርጓል። ወልቭስን 4-1 በሆነ ውጤት ማሸነፍ ችሏል። ይሄ ለአሰልጣኝ ሩበን አሞሪም በጣም ትልቅ ውጤት ነው። ለአሰልጣኝ ሩበን አሞሪም ብቻ ሳይሆን አጠቃላይ በማንቸስተር ዩናይትድ አካባቢ ላለው አየር ጥሩ የሆነ ስሜት እንዲነፍስ አድርጓል። በተለይ ከጨዋታው በፊት ከነበረው የሀሳብ ልዩነት አንጻር በርካቶቹ በአሰልጣኙ ላይ ያላቸው ፌዝ እየወረደ መጥቶ ነበረ። በየጨዋታው ዴሊቨር ማድረግ አይችልም፣ በየጨዋታው ራሱን ማሳየት የሚችልበት የራሱ የሆነ መንገድ የለውም፣ የሚገነባ ነገር የለውም፣ የሚያድግ ነገር የለውም የሚል ተደጋጋሚ የሆኑ ጥያቄዎችን ያነሱ ነበረ። በተለይም ደግሞ ይሄ ፌዝ በእሱ ላይ መታጣቱ በቀጣዮቹ ለቡድኑ ለሚሰጠው ነገር ወይም ደግሞ በቡድኑ ውስጥ አመጣዋለሁ ብሎ ለሚያስበው ለውጥ ብዙ ፈተናዎች እያጋጠሙት ነበረ። ስቲል አሁንም ከነ ፈተናዎቹ ነው ያለው። ነገር ግን በአንድ ሽንፈትና በአንድ ድል መካከል ያለው ልዩነት በጣም ሰፊ ነው። ድሎች አብዛኛውን ጊዜ የነበረውን ደመና የነበረውን አለመመቸት ያጠራሉ። ድሎች አብዛኛውን ጊዜ ከሚፈጠረው ጫና አንጻር አሰልጣኞች ላይ የሚኖረውን ድርሻ የተወሰነ ይገፋሉ፣ የሚኖረውን ጫና መውሰድ ይችላሉና ትናንትና ይህን ጫና ትንሽ የትናንትናው የወልቭሱ ድል የወሰደለት ይመስላል። ከጨዋታዎቹ በኋላ ሁለት ነገሮች ላይ ትኩረት አድርጓል አሰልጣኝ ሩበን አሞሪም። የመጀመሪያው በዩናይትድ የመጀመሪያዎቹ 45 ደቂቃዎች ላይ ስለነበሩት ስሎፒ መሆን አንስቷል። ሄዶ ማንቸስተር ዩናይትድ ወደ ተጋጣሚ ሜዳ ከገባ በኋላ የተጋጣሚን የተከላካይ መስመር ክፍል በማስከፈት ወይም ደግሞ አጠቃላይ በመከላከልና በአማካኝ ክፍል ያለውን ስትራክቸር በማበላሸት ተጋጣሚ ደካማ እንዲሆን ለማድረግ የነበረው ትዕግስት አሰልጣኝ ሩበን አሞሪም ትናንትናም ያልተመቸው እንደነበረ አንስቷል። በተለይ ጥድፊያዎች እንደነበሩና የተገኙ የግብ ዕድሎችን ለመጠቀም የነበራቸውን ዝግጁነት በተመለከተ ሀሳብ አንስቷል። ዝግጁ አልነበርንም ብሏል። ይህንን የቡድን አጠቃላይ ስራ በተመለከተ በተለይ የቡድን የማጥቃት እንቅስቃሴያችን አጠቃላይ የቡድን እድገታችን መገለጫ ስለሆነ እዚህ ላይ አሁንም ጥንቃቄ ያስፈልገናል የሚል አስተያየት ሰጥቷል። አሰልጣኙ እዚህ ላይ እናርፋለን፣ በተለይ ለዚህ መፍትሄ የሚሆነው ነገር ከሱ የጨዋታ ስትራቴጂ አንጻር ተነስተን ሀሳብ እንሰጣለን። በተለይም ደግሞ በትዕግስት ፕሬስ ማድረግን ይፈልጋል። ይሄ በትዕግስት ፕሬስ ማድረግ ለአሰልጣኝ ሩበን አሞሪም በቀጣዮቹ ጊዜያት የሚሰጠው ነገር ምን ሊሆን ይችላል የሚለውን የምንመለከት ይሆናል። ሁለተኛው አሰልጣኝ ሩበን አሞሪም የአፍሪካ ዋንጫ እየደረሰ ነው። ይሄ የአፍሪካ ዋንጫ መምጣት የብሔራዊ ቡድን ተጫዋቾችን ሊያጣ እንደሚችል፣ ጫናዎች ሊፈጠሩ እንደሚችሉ ጋዜጠኞች ጥያቄ ጠይቀውታልና እያነጋገርን ነው ብሏል። ከብሔራዊ ቡድን አመራሮች ጋር እያወራን ነው የሚል አስተያየት ሰጥቷል። ይሄ እንግዲህ ለአሰልጣኝ ሩበን አሞሪም በጣም ከባዱ ነገር ነው። ምክንያቱም የተጫዋቾችን አጠቃላይ ዝግጅት ከተመለከትን፣ በተጫዋቾቹ ውስጥ ያለውን እድገት ከተመለከትን ተጫዋቾቹ ማቆየት ይፈልጋል ይህ አሰልጣኝ። ምክንያቱም እነኚህ ተጫዋቾች መቆየታቸው ለቡድኑ የሚሰጠው ነገር ግልጽ ስለሆነ ማለት ነው። ነገር ግን ተጫዋቾቹ የሚወጡ ከሆነና ተጫዋቾቹ አብዛኛውን ወደ ናሽናል ቲም የሚሄዱ ከሆነ ይሄ የናሽናል ቲም ጉዞ ሊረብሸው እንደሚችል ያውቀዋል እና ይሄንን ለማስቀረት የሚያስችል አይነት ንግግር እያደረግን ነው ብሏል። ግን ማስቀረት ይቻላል ወይ የሚለው አንዱ የሚነሳ ነገር ነው። ይህንም የምንመለከት ይሆናል። አብራችሁን ቆይታ እንድታደርጉ ጋብዛችኋለሁ። ለፖድካስቱ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ሼር እና ላይክ እያደረጋችሁ ግን ለሌሎች እንዲደርስም ማድረጋችሁን አትዘንጉ። ካሰላለፍ ስንጀምር ትናንት ማንቸስተር ዩናይትድ በመከላከል አደረጃጀት ሉክ ሾው፣ አይደን ሄቨን እና መዝራዊን ተከላካይ አድርጎ ነበር የጀመረው። ያው በዚህ የውድድር ዓመት አንዱ ትልቁ ጥንካሬ የሚባለው የግብ ጠባቂው የለሜንስ ነው። ለሜንስ በየጨዋታው ጥሩ ሆኖ ይጨርሳል። በተለይ ከቡድኑ ወሳኝ የሚባሉ የጨዋታ ሀሳቦች ጋርም አብሮ የሚሄድ ግብ ጠባቂ ነው። ከኋላ በእግሩ ኳስ ለመጀመር በሚያስብ ሰዓትም እንዲሁም
በአየር ላይና በምድር ባሉ እንቅስቃሴዎችም የተጋጣሚ ቡድንን በመጫንና ተጋጣሚን ችግር ውስጥ በመክተትም በጣም የተሻለ ግብ ጠባቂ ይሆናል። ምናልባት ማንቸስተር ዩናይትድ ይህን ተጫዋች ከቅርብ ጊዜ ግዢዎች ውስጥ አንዱ ቶፑ ግዢ ነው ማለት እንችላለን። በተለይ ለአሰልጣኝ ሩበን አሞሪም ይሄ ግብ ጠባቂ እየሰጠው ያለው ነገር የዲፌንሲቭ ሶሊዲቲን እና ኮንፊደንስን በማምጣት የተሻለ ነገር ማዘጋጀት ችሏል። ትናንት የነበረውም የለሜንስ ብቃት የሚደነቅ ነበረ። ከሱ ፊት ሁለቱ ተጫዋቾች የተለመደውን እንቅስቃሴ አድርገዋል። ትናንት ብሩኖ ፈርናንዴዝ እንደገና እየተወለደ ነው ማለት ይቻላል። በተለይ ባለፉት 3 ጨዋታዎች በማንቸስተር ዩናይትድ የተሻለ እየተንቀሳቀሰ ነው የሚገኘው። ወደፊት ይሄዳል፣ ወደ ኋላም ተመልሶ ካስሜሮን ያግዛል። ከዛ ውጭም ኮሪዶሩ ላይ በተለይ የሉክ ሾውንና የዲጎ ዶሎትን መሄድና መመለስን እየተከታተለ በእነሱ መሄድና መመለስ ውስጥ የሚፈጠሩትን ክፍተቶች ያርማል። እንደገና ማጥቃትንም ያግዛል። ስለዚህ አማካኝ ክፍል ላይ የዚህ ተጫዋች ሚና እንደገና ያደገ ሚና ሆኗል። ያው ተጫዋቹ ከማንቸስተር ዩናይትድ ጋር መለያየት አለበት፣ የማንቸስተር ዩናይትድ ትልቁ ችግር ቡርኖ ነው የሚል ተደጋጋሚ ጥያቄዎች ሲነሱ እንደነበረ እናውቃለን። አሁንም ከቡርኑ ጋር ገና ቀሪ ታሪክ እንዳለው ግን የሚያሳይ ነው ፐርፎርማንሱ እየተመለከትን የምንገኘው። ከነሱ ፊት ዲጎ ዳሎ አለ፣ መሰን ማውንት አለ፣ ብራያን ቤሞ እንዲሁም አማድ ዲያሎ አለ። ፊት መስመር ላይ ደግሞ ማቴስ ኩኛ ተሰልፏል። ለኔ በዚህ ጨዋታ በጣም ጥሩ ከነበሩ ተጫዋቾች መካከል አንዱ መሰን ማውንት ነው። ሌላውን የማጥቃት አቅጣጫ በመምራት በተለይም ደግሞ ማንቸስተር ዩናይትድ የፊት መስመር ትክክለኛ የ9 ቁጥር ተጫዋች እጥረት አለበት። ኩኛ ይሄንን እየፈጸመ ነው ያለው። ነገር ግን የኩኛም ወደ መስመር እየወጣ ወደ ኋላም ድሮፕ እያደረገ ቡድኑን ከማገዙ አንጻር በተለይ ሞቢሊቲና እንዲሁም የማጥቃትን አጠቃላይ እይታ ክፍተቶችን የሚሞላ ተጫዋች ነው። ስለዚህ ይሄ ተጫዋች ሜሰን ማውንት ከጀርባ ሆኖ የማቴስ ኩኛን እንቅስቃሴም ያግዛል። 1 2 3 ንክኪዎችን እየተመለከትኩ ነበር ትናንትናና ከኋላ ሆኖ ማቴስ ኩኛ ለሚፈልጋቸው ኳሶች የኳሱ ወሳኙ የሚባለው ንክኪ እሱ ነው። የኳሱ ወሳኙ የሚባለው የመጨረሻ ተች የሚያደርገው ተጫዋች ሆኖ ተመልክተነዋል። ይሄ የኳሱ ወሳኙ የሚባለውን ተች የሚያደርግባቸው የተጫዋቹ የአእምሮ ዝግጅት ለአሰልጣኝ ሩበን አሞሪም በጣም መሰረታዊ የሚባል ነገር ሰጥቷል። አብዛኛውን እንቅስቃሴዎች እንደምታውቁት በአንድ ተጫዋች ብቻ ለመከወን በዚህኛው ዘመን የሚቻል አይደለም። ስለዚህ ድርብ የሆነ የተጫዋቾች ሚና ያስፈልጋል። ተጫዋቾች አብረው ተጋግዘው በማጥቃት እንቅስቃሴ በመሄድ እንዲሁም ደግሞ አብረው ተመልሰው በመከላከል እንቅስቃሴ ቡድኑን በማረጋጋትና የቡድኑን የተሻለውን አንግል በመስጠት የሆነ ነገር ዴሊቨር ማድረግ መቻል አለባቸው። የዚህ ተጫዋችና በተለይ ከመስመር ደግሞ የአማድ ዲያሎ ሌላኛው እገዛ የተጫዋቾችን ድርብ ሚና በመመልከት ተጫዋቾች ለሚኖራቸው ክፍተት ትክክለኛውን የሆነውን ሰፖርት መስጠት ይችላሉ። በዩናይትድ አሁን ትልቁ ፈተና የሚሆነው ምንድን ነው? ተጫዋቾች ሰፖርት መደራረግ መልመድ አለባቸው። አሰልጣኝ ሩበን አሞሪም የጨዋታ ታክቲኩ ፕሬሲንግ ኢን ዘ ኦፖነንትስ ሃፍ ላይን ከሆነ በተጋጣሚ ቡድን የጨዋታ መንገድ ገብቶ የተጋጣሚ ቡድን ሐሳብን በማበላሸትና የተጋጣሚ ቡድን እንቅስቃሴ ስርዓት ያለው እንቅስቃሴ እንዳይሆን በማድረግ ፍሌክሲብል በመሆን በተለይም ፖሴሽን ቤዝድ ሆኖ አብሮ በመሄድና በመመለስ እንቅስቃሴዎች ውስጥ መገኘት ከሆነ ተጫዋቾች እርስ በርስ የሚከፈቱ ክፍተቶችን መሙላት፣ የሚሄዱ እንቅስቃሴዎችን ደግሞ እዛው ሄዶ በጥራት የማቆየት ግዴታ ውስጥ ይገባሉ። አሁን ትናንት በነበረው የጨዋታ ስትራክቸር አሰልጣኝ ሩበን አሞሪም ቅድም እንደገለጽኩት የ3-4-3 የጨዋታ ሲስተም ውስጥ ነበር። ነገር ግን በሚያጠቃበት ሰዓት ይሄ ቡድን የማጥቃት ስትራክቸሩን ይቀይራል። የማጥቃት ስትራክቸሩ ለምሳሌ ይገለበጣል። በምንድን ነው የሚገለበጠው? የተከላካይ መስመር ቁጥሩን በማሳነስ የማጥቃት ቁጥሩን ይጨምራል ማለት ነው። አንዳንዴ ከተመለከትነው ይሄ ቦታ በ3-2-5 ይሸፈናል፣ ይገለበጣል ማለት ነው። 3-4-3ን ወደ ማጥቃት እንቅስቃሴ በሚሄድ ሰዓት 3-2-5 ይሆናል። እንዳውም 3-2-5ቱ
ይበልጥ ደግሞ ሳስቶ መከላከሉ 2-3-5 ይሆናል እንቅስቃሴው። ይህ ማለት የአማካኝና የአጥቂ ክፍል እንቅስቃሴ ይበልጥ ጥራት ያለው ሆኖ የሁለት የተከላካይ መስመር ተጫዋቾች አቋቋም ሲፈጠር ግብ ጠባቂው መጥቶ ሶስተኛው ሰው ሆኖ እንዲደረብ ነፃ ፍቃድ ይሰጠዋል ማለት ነው። ስለዚህ ዳይናሚክ ሙቭመንትና ኤሪያ አዌርነስ በአሰልጣኝ ሩበን አሞሪም ውስጥ የሚሰራ ስራ ነው። ኤሪያ አዌርነስ በማንቸስተር ዩናይትድ ላለፉት ጨዋታዎች ትልቁ ፈተና የነበረው ይሄ መንገድ ነው። እያንዳንዱ ተጫዋች ከሚጫወትበት የጨዋታ ቦታ አልፎ ወደ ሌላኛው የሱ ወዳልሆነው ነገር ግን ለቡድኑ አስፈላጊ ወደ ሆነው የማጥቂያ ቀጠና የመግባት ግዴታ ይኖርበታል። በተለይም ደግሞ የዊድዝ ኦቨርሎድን አሰልጣኝ ሩበን አሞሪም ስለሚፈልግ የዊድዝ ኦቨርሎድ ወደ ኢንሳይድ ቻናሎች ወይም ደግሞ ወደ ውስጥ ወደሚገቡ የማጥቂያ መንገዶች የመሄጃ እንዲሁም የሃይ ፕሬሲንግ ወይም ደግሞ ከፍተኛ የጫና መፍጠሪያ የፈጣን ትራንዚሽኖች ወይም ደግሞ የኩዊክ ትራንዚሽን መንገዶች ናቸው ብሎ ስለሚያስብ ምንድን ነው የሚያደርገው? ኮንትሮሊንግ ዘ ስፔስ ዊዝ ስትራክቸር እና አካባቢን ወይም ደግሞ የሚጠቃውንና የሚከለከለውን ቦታ ለይቶ የማሳወቅ ግዴታ ውስጥ ተጫዋቾችን ይከታቸዋል ማለት ነው። በተለይም ደግሞ የዋይድ ኦቨርሎድ ወይም ደግሞ አስፍቶ በተጫዋቾች ቁጥር ብዛት ቦታን በኒውሜሪካል አድቫንቴጅ ወይም ደግሞ የተሻለ በመብዛት የ2-3 የ4-2 ግንኙነቶችን 1-1 አሸንፈው ተጫዋቾቹ ወደ ተጋጣሚ ቀጠና እንዲገቡ ያደርጋል። በተለይም ደግሞ ይህንን በሚያደርግ ሰዓት የሚመጡ ተጫዋቾች ነፃ ሆነው እንዲመጡ ይፈቅዳል። ለምሳሌ 1-1 ተጫዋቾች በሚገናኙ ሰዓት የ1-1 የተጫዋቾች ግንኙነትን ትርፍ ሰው ያዘጋጃል ማለት ነው። በመስመር በኩል አማድ ዲያሎ 1-1 በሚገናኝ ሰዓት ከተጫዋቾች ጋር አጠገቡ ማን እንዲኖር ይፈቅዳል ማለት ነው? ብሪያን ምቤሞ እንዲኖር ይፈቅዳል ማለት ነው። እንዲመጣ ወደሱ ሳብ ብሎ እንዲመጣለት፣ ወደሱ ጠጋ ብሎ እንዲመጣለት ይፈልጋል ማለት ነው። ለምሳሌ ሆቨር ወይም ደግሞ ጆን አሪያስ በሚያፍኑት ሰዓት ላርሰን በጣም አደገኛ ስለነበረ ትናንትና በጨዋታው ወደፊት ቶሎ ቶሎ እየሄደ ምን ያደርጋል ማለት ነው? እነኚህ ተጫዋቾች መጥተው ክፍተቶቹን የመዝጋት ክፍተቶቹን የማየት በክፍተቶቹ ውስጥ ሁኔታዎችን የመቆጣጠር ግዴታ ውስጥ ይገባሉ ማለት ነው። ስለዚህ ክፍተቶቹን ማየት ይኖርባቸዋል። ከመስመር በኩል ለምሳሌ ሜሰን ማውንት ከዲየጎ ዳሎት ጋር በሚኖራቸው ግንኙነት የነኚህ ተጫዋቾች ኮኔክሽን ፕሌይ እሱ እንደሚለው የተጫዋቾች ኢንስፔክሽን ከተፈጠረበትና ተጫዋቾች እይታ ውስጥ ከገቡ በተቃራኒ ቡድን ምን ያደርጋል ማለት ነው? ሌላ ተጫዋች ድሮፕ አድርጎ ያመጣል ማለት ነው። ምናልባት በዚህ ቦታ ላይ ድሮፕ የሚያደርገው ሉክ ሾው ሊሆን ይችላል ማለት ነው። ሉክ ሾው ይመጣና አብሮ አግዟቸው እስከ መጨረሻው የማጥቃት እንቅስቃሴ ለማቲያስ ኩኛ ወይንም ደግሞ በማጥቃት ጥራቱ ስለሚገኘው ሌላኛው ተጫዋች ሁኔታዎችን ያዘጋጃል ማለት ነው። ሲቹዌሽናል አታክ ይላቸዋል እሱ ይህን የጨዋታ መንገድ ማለት ነው። ዩናይትድ አሁን ላይ ባለው የጨዋታ መንገድ በተለይ ለአሰልጣኝ ሩበን አሞሪም ይሄ ድል እጅግ በጣም አስፈላጊ ድል። ያው በቲክቶክ ፕላትፎርም በተደጋጋሚ ስለዚህ አሰልጣኝ የቡድን ዝግጅት ስለ ጨዋታዎቹ ሰፊ ፕሮግራሞችን ሰርቼ ነበርና አብዛኞቻችሁ በተለይ የዩናይትድ ደጋፊዎች እድገቱ ምንድን ነው የሚል ጥያቄ አንስታችኋል። እንዳውም ይሄ ፕላትፎርም ላይ የነበሩትን ሀሳቦች ወደኋላ መለስ ብዬ ትናንትናውን ፕሮዳክሽን ከሰራው በኋላ የመጡትን ሀሳቦች እስኪ ልመልከት። አንድ አድማጭ ምን ይላል? ለአሞሪም የመጨረሻው ነው ይላል። ወልቭስ 3 ነጥብ ይዞ ይመለሳል ይላል። ሌላው ሞኬ ዛሬ ነጥብ ከጣለ ምንም አይነት የመቆየት ዋስትና የለውም የሚል ሀሳብ ያነሳል። ሌላው ሞኬ ማንቼ ሁሉም የሚፈታተነው ቡድን ሆኗል፣ ይህንን ደግሞ አሞሪም ማስቀጠል አይችልም ይላል። ክፍሌ የሚባል ደግሞ ሞኬ ምነካ አሞሪም እየቻለ አይደለም፣ አሞሪም አይችልም፣ አሞሪም ብዙ ማስተካከል የሚገባው ነገር አለ ይላል። ሌላው ምን ይላል? እስካሁን 14 ጌም 6 ድል 4 ድሮ እና 4 ሉዝ ነው ያለው። ስታቱ የሚገርመው ደግሞ በዘንድሮ የውድድር ዓመት የዚህ አሰልጣኝ አካሄድ
በዚሁ ከቀጠለ አሞሪም ብዙ ፈተናዎች እንደሚያጋጥሙት ነው። ይህን ጨዋታ ማሸነፍ አለበት። ግን ከሐሳብ አንጻር ይህንን ጨዋታ የሚያሸንፍ አይመስለኝም ብሏል። ማርቆስ ሞኬ ማን ዩናይትድ አንተ እንዳልከው የሆነ ተስፋ አለ፣ ነገር ግን ቡድኑ ጭራሽ የማይመጥኑ በጣም ብዙ ልጆች አሉ፣ መውጣት ያለባቸው ተጫዋቾች አሉ። ስለዚህ አሰልጣኙ ሌላ ፈተና ውስጥ ነው ያለው የሚል ሐሳብ አንስተዋል። እንግዲህ እንደምታዩቸው አስተያየቶቹ በሙሉ ስጋቶች፣ አስተያየቶቹ በሙሉ በአሰልጣኙ ሐሳብ ላይ ጥርጣሬዎች እንዳሉ የሚያሳዩ ናቸው። ግልጽ ነው፣ ይሄ ትክክል ነው። ይሄ ኦዲየንሱ የሚሰማውን ነው የተናገረው። ግን እዚህ ላይ አንድ ነገር ማንሳት ያለብን አሰልጣኝ ሩበን አሞሪም የተሰጠው ጊዜ የ1 ዓመት ጊዜ አይደለም። አሰልጣኝ ሩበን አሞሪም ከዚህም በኋላ የማንቸስተር ዩናይትድ አሰልጣኝ ሆኖ ሲቀጥል በቡድኑ ውስጥ የተሰጠው ፕሮጀክት ከ2 ዓመት በላይ የሚቆይ ፕሮጀክት ነው። በ2 ዓመት ውስጥ ማንቸስተር ዩናይትድ ለቡድኑ እድገት አሰልጣኝ ሩበን አሞሪም ምን ዴሊቨር አድርጓል የሚለውን ነገር የሚገመግምበት የራሱ የሆነ ቴክኒካል የግምገማ መንገዶች አሉት። ለምሳሌ ማንቸስተር ዩናይትድን በኤሊት ደረጃ ተፎካካሪ ቡድን ማድረግ የሚል ሐሳብ አስቀምጧል። ዩናይትድ በኤሊት ደረጃ፣ ይሄ ማለት በቻምፒየንስ ሊግ፣ በዩሮፓ ሊግ ውድድሮች ላይ በየጊዜው እየገባ ተፎካካሪ የሚያደርግ ቡድን መገንባት ነው። ሌላው ማንቸስተር ዩናይትድን በፕሪሚየር ሊጉ ውስጥ በሚገኙ ቡድኖች የመጀመሪያዎቹ 3 እና 4 ቡድኖች ዝርዝር ውስጥ ተፎካካሪ ሆኖ ለረዥም ጊዜ እንዲቆይ ማድረግና የፕሪሚየር ሊግ ዋንጫን እንዲያገኝ መርዳት የሚል ሐሳብ ተቀምጦበታል በአሰልጣኝ ሩበን አሞሪም ውስጥ። አሁን ዘንድሮ ባለው የማንቸስተር ዩናይትድ የቡድን እንቅስቃሴ ከተመለከትን፣ የቡድን እድገት ከተመለከትን ያው ብዙም የሸሸ ዩናይትድ አይደለም እየተመለከትን ያለ ነው። አሁን ከቼልሲ የኩል የነጥብ ዝርዝር ተጋርቷል። ኤቨርተንና ብራይተንን፣ ሊቨርፑልን በዘንድሮ የውድድር ዓመት ቀድሟቸዋል። አሁን ባለው ውጤት መሰረት ማለት ነው። ከመሪዎቹ ለምሳሌ አናት ላይ ከሚገኙት ማንቸስተር ሲቲ በ6 ነጥብ፣ ከአስቶን ቪላና ከክሪስታል ፓላስ ደግሞ በ1 በ5 ነጥብ ልዩነት ውስጥ ገብቷል ዩናይትድ። ስለዚህ ዩናይትድ አሁን ባለው ሁኔታ አሰልጣኝ ሩበን አሞሪም ጥሩ እየሰራ አይደለም ብሎ መተቸት አይቻልም። ይመስለኛል አሰልጣኙን እየሰራውን ያለው ነገር መተቸት ተፈጥሯዊ ቢሆንም አሰልጣኙ ለማንቸስተር ዩናይትድ እየሰጠው ያለው ነገር ትክክል አይደለም ማለቱ ግን ለኔ ትልቅ ስህተት ይመስለኛል። ትልቅ ስህተት ነው። የማንቸስተር ዩናይትድ ደጋፊዎች የሚጸጸቱበት ይመስለኛል። አሁን አሰልጣኙ ከዚህ ቡድን ጋር የሚለያይበትን መንገድ እንዲፈጥር ነው ብዙ ሰዎች ናግ እያደረጉ ያሉት። በጣም ብዙ ያንኳኩ ነገሮችን እየነካኩ ያሉት ለዛ ነው። ይሄ ግን ማንቸስተር ዩናይትድን እንደገና ወደ ኋላ ከግንባታው መንገድ ወደ ኋላ እንደገና መጎተት ይመስለኛል። አንድ አድማጭ የሰጠውን አስተያየት እስኪ ልድገመውና ለማየት እሞክራለሁ። ምን ይላል? ብሩክ ይባላል። መኳንንት የምን ግንባታ ነው የምታወራው? 2 ዓመት እንዴት ስለ ግንባታ ይወራል? ይሄ እብደት ነው። በተአምር ሊሆን አይችልም። ሊጉ አለቀ፣ አንተ የምትለውን የጨዋታ እድገት እሳቤ ሳይታይ ይላል። እንግዲህ ይሄ ጥድፊያ ማንቸስተር ዩናይትድን ዋጋ የሚያስከፍል ጥድፊያ እንዳይሆን ነው በማንቸስተር ዩናይትድ እግር ኳስ ክለብ ውስጥ ያሉ አመራሮች በጥንቃቄ ቡድኑን አሰልጣኙ ይዞ እንዲቀጥል እያደረጉ ያሉት። በሰር ጂም ራትክሊፍ ከ2 ወር በፊት የሰጡት አስተያየትም ለዚህ አንዱ ማሳያ ነበር ማለት ይቻላል። አሰልጣኙን በተመለከተ ልዩ ሰፖርት እንደሚያደርጉ፣ አሰልጣኙ ጎን እንደሚቆሙ፣ አሰልጣኙ አሁንም የተሰጠው የቤት ስራ እንዳለ ይህንን የቤት ስራ ይዞ እንደሚቀጥል፣ ጫናዎቹን ቀስ እያደረጉ ጫናዎቹን እየተቀበሉለት፣ ጫናዎቹን እየተቀበልንለት አብረን ዩናይትድን እንገነባለን የሚል አስተያየት ሰጥቷል። ዩናይትድ አሁን የሚፈልገው ያ ነው። የወልቭሱ ጨዋታ ድል በነገራችን ላይ ለዩናይትድ ለአሰልጣኝ ሩበን አሞሪም የመጨረሻ
ይሄ ቤል አውት የሚያደርግበት ድል አይደለም። አሁንም ከዚህ በኋላ ዩናይትድ ሽንፈት ሊያስተናግድ ይችላል። ነገር ግን በሂደት ውስጥ ዩናይትድ ምንድን ነው እየተሰራ ያለው ነገር እያደገ ያለው ነገር ነው። ዘንድሮ ለዋንጫ ተፎካካሪ መሆን ነው የዩናይትድ እቅድ ወይንስ ደግሞ የዩናይትድ በደረጃ ውስጥ ተፎካካሪ ሆነ መቆየት ነው? ይህን ነው መምረጥ ያለባቸው። ይህን ነው ሰር ጂም ራትክሊፍ የመረጡት። የዋንጫ ተፎካካሪ እንደማይሆኑ ያውቁታል ዘንድሮ። ነገር ግን በዘንድሮ የውድድር ዓመት በደረጃ ውስጥ የሚገባና በሚመጣው ዓመት በአውሮፓ ኤሊት ቡድን ዘንድሮ የሌለውን የኤሊት ቡድን ተሳትፎ መመለስ ነው። ከኳሊቲ፣ ከተጫዋቾች ጥራት፣ ከአሰልጣኙ የጨዋታ ታክቲክና አጠቃላይ የቡድን ዝግጅት ጋር አንድ አድርጎ ቡድኑን የበለጠ የማስተካከልና የመሞረድ ስራ እንዳለባቸው የክለቡ አመራር ተናግረዋል። ስለዚህ ዩናይትድ የሚፈልገው ያን ነው ማለት ነው። የሚያድግ የሚለወጥና የሚሻሻል በተለይ ደግሞ ለብዙዎቹ የሚታይ ነገር ማምጣት ማለት ነው። በቀጣዮቹ ጊዜያቶች ምን አይነት ዩናይትድን ያሳያል አሰልጣኝ ሩበን አሞሪም የሚለው ኤክስፔክት የሚደረግ የሚጠበቅ ነገር ነው። እንዴት አያችሁት እናንተ? በሰፊ ፕሮዳክሽን እመጣላችኋለሁ። እስኪ የትናንትናውን ጨዋታ አሰልጣኝ ሩበን አሞሪም ድል ያደረገበት መንገድ፣ ድል ማድረጉ ምን ፊል አድረጋችሁ? አሁንም ቢሆን ትተማመናላችሁ ወይ በአሰልጣኙ? እስኪ ሀሳብ ስጡበት። ጥሩ ቀን ይውላችሁ።